ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የጀነራል ፍስሐ ኪዳኑ ቢሮ በሐራ መሬት ኃይሎች ኦፕሬሽን እንደተደረገበት ተሰማ። በጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ የሚመራ መቀሌ የሚገኘው የትግራይ ክልል ሰላምና ጸጥታ አስተዳደር ቢሮ በሐራ መሬት ኃይሎች ኦፕሬሽን እንደተደረገበት የትግራይ የሰላም ኃይል አባላት ገልጸዋል። አንድ የትግራይ የሰላም ኃይል አባል እንዳስታወቀው በመቀሌ ከተማ የሚገኘው የጀነራል ፍስሐ ማንጁስ ቢሮ በትናንትናው ዕለት የካቲት 19 2018 ዓ.ም ኦፕሬሽን እንደተደረገበት በማህበራዊ የትስስር ገጹ አረጋግጧል። በጀነራሉ ከሚመራው የክልሉ ሰላምና ጸጥታ ቢሮ 6 ክላሽ፣ 2 ብሬን፣ 3 ስናይፐር እና 1 ላፕቶፕን ጨምሮ ሌሎች ንብረቶችም ኦፕሬሽን እንደተደረገበት ነው የተሰማው። እንደሚታወቀው ጀነራል ፍስሐ ኪዳኑ ወይም በቅጽል ስሙ ፍስሐ ማንጁስ የህወሓት ጦር አበጋዝ ከሆኑት ከፍተኛ አመራሮች በመሆን የትግራይ ክልል ሰላምና ጸጥታ አስተዳደር ቢሮ የሚመራ ሲሆን በኤርትራ በኩል ግብጽ ደርሶ መምጣቱንም ቀደም ብለን ዘግበን ነበር። ሻለቃ ትዕግስት ፈረደ በተባበሩት መንግስታት ተሸለሙ። በደቡብ ሱዳን የተባበሩት መንግስታት የሰላም ማስከበር ተልዕኮ ውስጥ በከባድ መኪና መካኒክነት በማገልገል ላይ የሚገኙት ኢትዮጵያዊቷ ሻለቃ ትዕግስት ፈረደ ለስራቸው ባሳዩት ቁርጠኝነትና ላቅ ያለ ብቃት የተባበሩት መንግስታት የክብር ሜዳሊያ ተሸላሚ ሆነዋል። በተለምዶ የወንድ ስራ ተብሎ በሚታሰበው የጥገና ሙያ ላይ የተሰማሩት ሻለቃዋ በያምቢዮ የሚገኘው የኢትዮጵያ ሻለቃ ተሽከርካሪዎች በማንኛውም ሰዓት ለተልዕኮ ዝግጁ እንዲሆን በማድረግ ረገድ የማይተካ ሚናም ተጫውቷል። ለ20 ዓመታት ያህል በኢትዮጵያ መከላከያ ሰራዊት ውስጥ ያገለገሉት ሻለቃ ትዕግስት ከዚህ ቀደም በሱዳንም በተመሳሳይ የሰላም ማስከበር ተልዕኮም ተሳትፈዋል። ይህ የሜዳሊያ ሽልማት የተበረከተላቸውም በአስቸጋሪ ሁኔታዎች ውስጥ ሆነው የተልዕኮውን የጀርባ አጥንት የሆኑት ተሽከርካሪዎች በብቃት በመጠገናቸውና ለሌሎች ሴቶች አርአያ የሚሆን የስራ ተነሳሽነት በማሳየታቸው እንደሆነም ተገልጿል። ሻለቃ ትዕግስት ስለ ስኬታቸው ሲናገሩ የምጠግናቸው ተሽከርካሪዎች ሁሉ ተስፋን ይሰንቃሉ። ተሽከርካሪዎቹ ደህንነታቸው ተጠብቆ ለሰላም ሲንቀሳቀሱ የበኩሌን እንደተወጣሁ ይሰማኛል ብለዋል። ይህ ሽልማት በሰላም ማስከበር ዘርፍ ውስጥ ማንኛውም የስራ ድርሻ ለዓለም ሰላም ትልቅ ዋጋ እንዳለው የሚያስመሰክር መሆኑን ገልጸው የኢትዮጵያን ባንዲራ በዓለም አቀፍ መድረክም ከፍ አድርገዋል። ኢትዮጵያና አዘርባይጃን አዲስ የመከላከያ ስምምነት ተፈራረሙ። ጠቅላይ ሚኒስትር ዶክተር አብይ አህመድ የመሩት ከፍተኛ የልዑካን ቡድን በአዘርባይጃን ባደረገው ይፋዊ ጉብኝት በሁለት ሀገራት መካከል የመከላከያ ትብብር የመግባቢያ ስምምነት ሰነድ ተፈራርመዋል። ምንም እንኳን የስምምነቱ ዝርዝር ይፋ ባይደረግም ስምምነቱን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የአዘርባይጃን አቻቸው ጄይሁን ባይራሞቭ በሁለቱ መሪዎች ፊት ተፈራርመዋል። አዘርባይጃን የነፍስ ወከፍ ጠመንጃ፣ ታንክና ሰው አልባ አውሮፕላኖችን ማለትም ድሮንስ ጨምሮ ከ1000 በላይ የጦር መሳሪያ አይነቶችን የምታመርትና ለ30 ሀገራት የምትሸጥ ሀገር መሆኗ የዚህ ስምምነት ፋይዳም ከፍ አድርጎታል። ከመከላከያ ዘርፍ በተጨማሪ ሁለቱ ሀገራት በግብርና፣ በጸረ ሙስናና በቀጣዩ ዓመት ኢትዮጵያ በምታስተናግደው የተባበሩት መንግስታት የከባቢ አየር ለውጥ ስብሰባ ዝግጅት ዙሪያ ሌሎች የመግባቢያ ስምምነቶችም ተፈራርመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት የሁለቱ ሀገራት ግንኙነት ባለፉት ጥቂት ዓመታት በአቪዬሽን፣ በኢንዱስትሪ ፓርኮች እና በነፃ ንግድ ቀጠናዎች ላይ በነበረው የኢኮኖሚ ትብብር ላይ ተመስርቶ እያደገ መጥቷል። የአዘርባይጃን ፕሬዝዳንት ኢልሃም አሊየቭ እና ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ውይይት ይህ አዲስ ስምምነት በሁለት ሀገራት መካከል ያለው ስትራቴጂካዊ አጋርነት ወደ ላቀ ደረጃ እንደሚያሸጋግረውም ታምኖበታል። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ 171 አስከሬኖች የተሰበሰቡባቸው የጅምላ መቃብር ተገኘ። የኮንጎ ባለስልጣናትና የሲቪል ማህበረሰብ ቡድን እንዳስታወቁት የኤም23 አማጺ ቡድን በቅርቡ ከአካባቢው ከወጣበት የምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ክፍል የጅምላ መቃብሮች ተገኝተዋል።
ይህም በዩናይትድ ስቴትስ የተደረሰ የሰላም ስምምነት ቢኖርም በክልሉ ውስጥ ያለው ግጭት እየተባባሰ መምጣቱንም ያሳያል። የደቡብ ኪቩ ግዛት ገዥ ዣን ዣክ ፑርሲ ሐሙስ ዕለት ለአሶሺየትድ ፕሬስ የዜና ወኪል እንደተናገሩት ባለስልጣናት በምስራቅ ኡቪራ ከተማ ዳርቻ ላይ በሚገኙት ኪሮሞኒና ካቪምቪራ ሰፈሮች ቢያንስ 171 አስከሬኖች የያዙ 2 የጅምላ መቃብሮችን አግኝቷል ብለዋል። በዚህ ደረጃ 2 ቦታዎችን ለይተናል። አንደኛው በኪሮሞኒ ውስጥ ከቡሩንዲ ድንበር ብዙም በማይርቅ ቦታ ላይ የሚገኝ የጅምላ መቃብር ሲሆን ሌላኛው ደግሞ በካምቪቪራ ውስጥ የሚገኝና 141 አስከሬኖች የተገኙበት ቦታ ነው ሲሉ ፑርሲ በስልክ ለአሶሺየትድ ፕሬስ ተናግረዋል። በክልሉ የሲቪል ማህበረሰብ ቡድን የሆነው የሲቪል ማህበረሰብ ጥበቃ የአካባቢው ኔትወርክ ስራ አስፈጻሚ ሴክሬታሪያት ሐሙስ ዕለት የጅምላ መቃብሮችን ለመጎብኘት እንደሚፈልግ ቢገልጹም በኮንጎ ወታደራዊ ኃይል ክልከላም ተጥሏል። እስካሁን የተሰበሰቡት መረጃዎች እንደሚያመላክቱም ተጎጂዎቹ በኤም23 አማጽያን መገደላቸው የቡድኑ ምክትል ፕሬዝዳንት ኢቪስ ራማድኒ ተናግረዋል። ገዢውና የሲቪል ማህበረሰብ ቡድኑ አማጺዎቹ ግለሰቦችን የገደሉት የዲሞክራቲክ ሪፐብሊክ ጦር ወይም የመንግስት ደጋፊ ሚሊሻ አባል እንደሆኑ በመጠርጠራቸው ነው ሲሉም ተናግረዋል። የዲሞክራቲክ ሪፐብሊክ ጦርም ሆነ የኤም23 አማጺ ቡድን ሁለቱም በመብት ቡድኖች በኩል ከህግ አግባብ ውጪ ግድያዎችና በደል ፈጽመዋል በሚልም ተከሰዋል። አሜሪካውያን በአስቸኳይ እስራኤልን ለቀው እንዲወጡ ተነገራቸው። በመካከለኛው ምስራቅ ያለው ውጥረት አይሎ የኢራን ጥቃት ስጋት እያየለ በመምጣቱ በእስራኤል የአሜሪካ አምባሳደር ማይክ ሃካቢ የኤምባሲው ሰራተኞች ዛሬውኑ ሀገሪቱን ለቀው እንዲወጡ አሳስበዋል። አምባሳደሩ ትላንት እኩለ ሌሊት ላይ ለሰራተኞቻቸው በላኩት አስቸኳይ ኢሜል ወደ ዋሽንግተን ዲሲ የሚያደርሰውን በረራ ከመጠበቅ ይልቅ የሚያገኙትን ማንኛውም በረራ በመጠቀም በአስቸኳይ ከእስራኤል እንዲወጡ መክረዋል። ይህም በረራዎችን ለማግኘት ከፍተኛ ትንቅንቅ ሊፈጥር እንደሚችል የገለጹት አምባሳደሩ ዋናው ቅድሚያ የሚሰጠው ጉዳይ በፍጥነት ከሀገር መውጣት እንደሆነ አጽንኦት ሰጥተውበታል። የአሜሪካ የውጭ ጉዳይ ሚኒስቴር በበኩሉ አስፈላጊ ያልሆኑ የመንግስት ሰራተኞችና ቤተሰቦቻቸው እስራኤልን ለቀው እንዲወጡ ፈቃድ የሰጠ ሲሆን ተራ ዜጎችም የመንገደኛ በረራዎች ባሉበት አጋጣሚ ሀገሪቱን ለቀው እንዲወጡ መክረዋል። ከዚህ በተጨማሪ ማንኛውም የአሜሪካ ዜጋ ወደ እስራኤል እንዳይጓዝ ጥብቅ ማስጠንቀቂያም ተላልፈዋል። ሁኔታው ከቁጥጥር ውጪ ሊወጣ ይችላል የሚለው ስጋት አየር መንገዶች ላይ ከፍተኛ መጨናነቅም እየፈጠረ ይገኛል። ይህ የአሜሪካ እርምጃ ሌሎች ሀገራትንም ያስከተለ ሲሆን ካናዳ፣ ቻይና፣ አውስትራሊያ እና ጀርመንን ጨምሮ በርካታ ሀገራት ዜጎቻቸው ከመካከለኛው ምስራቅ ቀጠና በተለይም ከእስራኤል እና ከኢራን በአስቸኳይ እንዲወጡ እያሳሰቡም ይገኛሉ። ቀጠናው በታላላቅ ኃይሎች መካከል ሊፈጠር በሚችል ግልጽ ጦርነት ዋዜማ ላይ እንደሚገኝ የሚጠቁሙ መረጃዎች እየወጡ ሲሆን የጸጥታው ሁኔታ ከሰዓት ወደ ሰዓት እየተባባሰ መምጣቱ ዓለም አቀፉን ማህበረሰብ በከፍተኛ ስጋት ውስጥም ጥሎት ይገኛል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ